ቀስ በልሽ ምን ነበር ቢኖረኝ ትዕግስት እግርሽ ላይ ሳይጥለኝ ጸጸት ማሪም ባልኩሽ ያኔ ሳትሄጂ የገባኝ ቆይቶ ሆነ እንጂ ተጸጽቻለሁ ካንጀቴ እክሳለሁ ማሪኝቴ ምን ይሆን ፍቅሬ ዳግም እግዚአብሔርን እንጣላለን እኮ ረፍ በቃ እንጣላለን ልቀቀው ስጭኝ ስነ ስርዓት የለም እንዴ አንተ ሰላም ሰላም እንዴት ናችሁ የኔ ውድ ፋሚሊዎች እኔ በጣም ደህና ነኝ ሁላችንም ሰላም ብያለሁ ባላችሁበት ሰላም ሁኑልኝ ያው ሰሞኑን እንደጠፋ አውቃለሁ በአንዳንድ ነገሮች ምክንያት ነው ስላልተመቸን ምናምን የጠፋ ነው አሁን ተመልሰን መተናል ዛሬ ግን የመጣሁት ያው በአንዳንድ ነገሮች ነው ዳጊን ደጋግሜ ዛሬ ስልክ ብደውልለት ምናምን ነገር እያነሳልኝ አይደለም እና የት እንዳለም አላውቅም በጣም ተጨንቄ ያለው ያው አሁን ላይ ማንም በሱ ዙሪያ የለም ብቻውን ያለውና ያሉት ነገሮችን ደግሞ ሰሞኑን እንዳያችሁት ነው ደብሮታል ከነሱ ጋር በተፈጠረው አለመግባባት በጣም ደብሮታልና የት እንዳለም አላውቅም በጣም ነው የጨነቀኝ በእውነት እና ነገሮች እንደዚህ ባይሆኑና ሰላም ሆነን ምናምን ቢሆን ኖሮ ደስ ይለኝ ነበር እኔም ደግሞ ገና ከመምጣቴ እንደዚህ ነገሮች ተፈጠሩና ያው እንደዚህ ባይሆን ደስ ይለኝ ነበረ ግን አሁን የት እንዳለም አላውቅም በጣም ብዙ ጊዜ ከትላንትና ጀምሮ ደጋግሜ ደወልኩለት አላነሳልኝም እና ጓደኞቹ ጋር ምናምን ደውያለሁ አንድ ጓደኛው እስቲ እናምሽ ምናምን ነገር ብሎት ነበርና አብሬ አላመሽም ምናምን ብሎት አልጠጣም ማለት ሊጠጣ መሰለኝና አልጠጣም ብሎት ብቻውን እንደሄደ ነግሮኛልና 3-4 ቤት እየዞርኩ ፈለኩትኝ ግን ላገኘው አልቻልኩም ምን የት እንደምፈልገው አላውቅምና ያው ይሄን ቪዲዮ የምታዩ ሰዎች የሱንም ጉዳት ታረዱት በቃ ላይክ ያለበት ነገር ጥሩ አይደለም ከለመዳችሁት ሰው ጋር መራራቅ ከጓደኛችሁ ጋር መራራቅ ምናምን ነገር ከባድ ነውና ያው ያለበት ሁኔታ ጥሩ አይደለም ፕራንክ በተባለ ቀልድ በተጀመረው ነገር ሁሉም ነገር ወደማይሆን ነገር ውስጥ ገባና ያው ባለፈው እንደነገርኳችሁ ነው እየተጎዳ ነው በጣምና ነገሮችን ማስተካከል ብንችልና ቢስተካከል ምናምን ደስ ይለኛል ከፍቅር ጋም ከስቲፍ ጋም ምናምን በቃ አላ ይሰለቻል ይደክማል ሁሉም ነገር እንደ ህፃን ነገሮችን ሁሉ መበሻሸቅ መያያዝ ምናምን ነገር እሱን ለማናደድ ከሱ ጋር መሆን ምናምን ደስ አይልም በቃ እና ቢስተካከል ነገር ምናምንና ሰላም ብንሆን ደስ ይለኛል ግን አሁን በዚህ መሀል ላይ እየተጎዳ ያለው ዳግም ነው እና የት እንዳለው አላውቅም ግን እስቲ አንድ ቤት እዛ ነው ያለው ብሎኛል እዛ ሄጂ ልፈልገው ነው አሁን የመጣሁትና ያው ያለበትን ሁኔታም ለእናንተ ላሳውቃችሁ ብዬ ነው ይሄን ሰሞን ጠፋችሁ ስትሉ ነበርና የጠፋነው በዛ ምክንያት ነው ዳጊን ቪዲዮ መስራት ፍላጎት የለውም የነሱን አይደለም አላውቅም አንገናኝም ኦሬዲ ተዋብለናልና ምናልባት ከሷ ጋር ኮንም ብዬ ደውዬላት ነበረ ግን አታነሳም ስልካችንን ይመልሱን በርግጥና የጠፋንበት ምክንያት እሱ ነው ዋንኛ ምክንያቱ ከዛ በተረፈ ሌላ አዲስ ነገር የለም የዳጊ ሁኔታ ነው እያስጨነቀኝ ያለው የምር ከማንም በላይና በቃ የሆነ እንዴት እንደማስረዳችሁ አላውቅም በእኔ ምክንያት ነገሮች እንደተፈጠሩ ነው ሁላችሁም ፊል እያደረጋችሁ አላችሁት ግን በእኔ ምክንያት አይደለም እዛ ጋር እኔ በመምጣቴ ፕራንክ ነው በፕራንክ አለቀ ከዛ በኋላ ፕራንኩ ቀጠለና ወደ ከባድ አለመግባባት ሄደ ከዛ ባለፈ ደግሞ ትናንትና ያያችሁት ቪዲዮ ነው ከስቲቭ ጋር ያለው እሱም ላይ የማይሆን ነገር የማይሆን ብሽሽቅ ምናምን እስከ መመታታት ደረጃ ደርሰናልና ያ ደግሞ ደስ አይልም በቃ ሁሉም ሰው ቅሬታም ነውና እስቲ ስቲቭ ዳጊ ያለበትን ሁኔታ ቼክ ላድርግ ለማንኛውም ሁላችሁም ተከታተሉኝ ቢኖረኝ ትዕግስት እግርሽ ላይ ሳይጥለኝ ጸጸት ማሪም ባልኩሽ ያኔ ሳትሄጂ የገባኝ ቆይቶ ሆነ እንጂ ተጸጽቻለሁ ካንጀቴ እክሳለሁ ማሪኝቴ ምን ይሆን ፍቅሬ ቅጣቱ ችኩል እንደኔ አይነቱ ቀስ በቀስ የቆየ ንጹህ ፍቅር መግፋቴ በስተት ተቻኩዬ ካለ ስም መስጠቴ ስትርቂኝ ታወቀኝ ቤቴ ሲሆኑና ለካ ንጹህ ነበርሽ ገባኝ አሁን ገና ንጹህ ነሽ አንቺ ንጹህ ነሽ ከምንም የጸዳሽ አሁን ገባኝ ልቤ ተታሏል የለብሽም
ጥፋት የሚባል መሳሳቴ ወሮዴን በላይ ንጽህናሽ አሁን ሲገባኝ ምን ነበር ቢኖረኝ ትዕግስት እግርሽ ላይ ሳይጥለኝ ጸጸት ማሪም ባልኩሽ ያኔ ሳትሄጂ የገባኝ ቆይቶ ሆነ እንጂ ተጸጽቻለሁ ካንጀቴ እክሳለሁ ማሪኝቴ ምን ይሆን ፍቅሬ ቅጣቱ ችኩል እንደኔ አይነቱ ቀስ በቀስ የቆየ ንጹህ ፍቅር መግፋቴ በስተት ተቻኩዬ ካለ ስም መስጠቴ ስትርቂኝ ታወቀ ዳግም ምን እየሆንክ ነው? ምን እየሆንክ ነው? ምንድነው ይሄ? ምንድነው? ምን ማለት ነው? ተይ ማለት ነው። ለመጣሽ ኧረ እባክህ ስንት ሰዓት ነው የደወልኩልህ? ስንት ጊዜ ነው ስደውልልህ የነበረ? ስልክ ለምን ማታንሳ? ሁለት ቀን ሙሉ ጤነኛ አይደለም እንዴ? ከመቼ ጀምሮ ደግሞ መጠጣም የጀመርከው? ያማል እንዴ? አንተ እየነገርኩህ እኮ ነው መልስልኝ። ኧረ ያብታቴ በቃ በእናትሽ በስንት ፍለጋ እኮ ነው አሁን እንዲህ እንዳገኘው ታውቃለህ? በጣም ነው የማዝነው። እኔ እኮ ደህና ቦታ ነው ብዬ ነው የመጣሁት። ቢያንስ ቪዲዮ ምናምን ማራብናሽ እኮ ምን ማለት ነው? እንደዚህ ሆነ አገኛለሁ ብዬ ባር ነው የጠበኩት። እዚህ ቤት ምግብ ልበላ ምናልባት ለቡና ይሆናል ትመጣለህ ብዬ አሰብኩት። እኔ ከፍቶኛል። ምን ማለት ነው ከፍቶኛል? በቃ ከፍቶኛል እንዴ! እንደዚህ እስክትጠወልግ ድረስ መጠጣት ምን ማለት ነው? ያማል እንዴ? ከመቼ ጀምሮ ነው አንተ ተቻለሽ? ምንድን ነው የሚጠጣው? በሽተኛ እንዴ? እኔ ጋይስ በእንደዚህ አይነት መንገድ አገኛለሁ ብዬ አልጠበቅኩም ነበር። በእውነት በጣም ነው የማዝነው። ምን ሆነ አንተ? እኔ ፊት እንዳትጠጣሽ በጣም ነው የምታለው። ኧረ አቢታ በእናትሽ ዳግም እግዚአብሔርን ያስተረፍ እንጣላለን። ረፍ እኮ ረፍ በቃ እንጣላለን። እንደው ልቀቀው። ስጭኝ። ስነ ስርዓት የለህም እንዴ አንተ? እንዴ ለሚያይ ሰው ራሱ አታስብም እንዴ? ቪዲዮ እየቀረጽኩ ነው እያልኩ ነው አይደል እኮ። ምን ሆነ ነው ንገረኝ። በቃ እኔ እንዳለ ህይወቱ በቃ ደብሮኛል እና ስለደበረክ ነው መጠጥ የምጠጣው? በመጠጥ ነው መፍትሄ የሚገኘው አይደለም። በቃ እና እኔ እንደ ጓደኛ ሁሉም ነገር እያማከርኩ ነው። አሰኝቶኝ ነው በቃ አሰኝቶኝ ነው። ኧረ ደስ አይልም። እግዚአብሔር እኔ ካንተ አልጠብቅም ይሄንን። እሺ አሁን ምን እንደሆንክ ንገረኝ። ከእኔ ማጠብቁት ነው የምታየው ካሁን በኋላ። እኔ እንደዚህ ስትሆን ዝም ብዬ አያለሁ ብለህ እንደማታስብ ተስፋ አደርጋለሁ። ምግብ በልተሃል? እሺ አሁን ምግብ አልበላም። ምን ማለት ነው አልበላም? ውስጤ ደስ አይለኝም። ምግብ እየዘጋኝ ሙሉ ቀን አልበላም። ዛሬ ቀን ሙሉ አልበላም። ምን ማለት ነው አልበላም? ደስ እያለኝ አልበላም። እኔ ምንም እየገባኸኝ አይደለም። ወይ ምን ሆነ? ለመጠጡን እኔ ልጠጣ ነው። አጠጣም። እኔ ፊት ቢያንስ እኔ ታከብረኛለህ አይደል? አሁን የመከባበር እኮ አይደል? አንተ ሰክረህ ነው? መድኃኒዓለም ወይኔ አብስራ በጣም ማዝነሽ። እንደዚህ የሩቅ ሰው ነኝ እኔ። ለማሳየት እና ብላስ ለምን እንዴት ተጣጣላን? እኔ እኮ እዚህ ቤት ነው ብለውኝ ነው ጓደኞች ናቸው ነግረውኝ የመጣሁት። ማን ይነገርሽ? ጓደኛዬ ነገረኝ። አንድ ነገረኝ መንገር አይጠበቅብኝም፣ ግን እየጠጣ ይሆናል ብዬ በጭራሽ አልጠበቅኩም። ወይ ቡና ልጠጣ ወይ ምግብ ልበላ ነው ብዬ ነው ያሰብኩት። ምን ሆነህ ነው? ሻው የሆንከውን ነገር ንገረኝ። ኧረ በቃ ምን እንደሆንኩ ለአንቺ ማስረዳት አታውቂም። እንዴት አታስረዳኝም? ያቢ እኮ ነኝ እኔ አዲስ ሰው ነኝ። ንገረኝ። ኧረ በቃ እንዳለ አስጠብቅ። ምን እንደሆንክ አሁን በቀጥታ ንገረኝ። አሁን ልሰማት ዝግጁ። አሁን እንደዚህ ያለው ቀጥታ አላወራም። እንደዚህ ያለው መጠጥ እስከ መጠጣት ደረጃ የሚያደርስ ነገር ምን እንደተፈጠረ አላወራም። እንደዚህ ማውራት አትችልም። ስለዛ በቃ ሌላ ቀን ነግራችኋለሁ። ሌላ ቀን አሁን እኔ መቅዳት ነው። ዳግም እንጣላለን። እሺ በጣም እንጣላለን። ኧረ በእናትሽ እኔ ጓደኛዬ ነሽ እህቴ ነሽ ትል የለ እንዴ? ለችግር ጊዜ ካልሆንኩ ለመቼ ነው የምሆነው? ምን እንደሆንክ ንገረኝ። የተፈጠረው ነገር በምን ምክንያት እንደዚህ እንደሆንክ ንገረኝ።
ዳግም በእውነት ይደበረኛል። በቃ እንጣላለን። በቃ ምን ታውቂው የለ እንዴ በምን ምክንያት እንደሆነ በቃ አጠቃላይ እንዳለ እየተፈጠረ ያለው ነገር እኮ እሱን ነገሮችን ለማስተካከል እንሞክራለን። ግን ታዲያ በመጠጥ ነው እንዴ መፍትሄ የሚገኘው? እኔ አሁን አሰኝቶኝ ነው እንጂ እኔ መጠጣት እንደማልወድ ታውቂያለሽ። እና ታዲያ ከመቼ ጀምሮ ነው እንደዚህ ነው? ሻም ቪዲዮ በቃ እኔ አልወድም እንደዚህ ሆኜ ሰው እንደኛ ምን ማለት ነው? እንደዚህ ሁሉም ነገር ማወቅ አለበት። ኧረ በእግዚአብሔር አይ በምን ምክንያት እንደዚህ እንደሆነ ሁሉም ሰው ማወቅ አለበት። ኧረ እኔ አልፈልግም። በእናትሽ ምን ማለት ነው አልፈልግም? አልፈልግም ምን ይለቀዋል ቪዲዮ ልንገርህ። ኧረ በእግዚአብሔር ምንድን ደስ ይበልሽ ከፈለግሽ እንደዚህ ሆኜ እኔን ደስ ይበልሽ ኦዲየንስ ጋር እንደዚህ ለማሳየት ከፈለግሽ ደስ ይበልሽ። አንተ ምንድን ነው የሆንከው ፊትክ? ኧረ እንጂ እሺ ምግብ ብላ ቢያንስ። አልበላም። ዳግም የምርህን ነው ማለት አንተ እየጠጣህ እንደዚህ አይነት መጠጥ? እሺ አሁን እኔ ምን እንድናደርግ ነው የምትፈልገው? ንገረኝ። እኔ ምንም አታርጉ። እኔ ብቻ በቃ ልጠጣ። አንቺ አትጠጣም ከዚህ በኋላ እንዴ? ሁለት ቀን የጠጣው ይበቃል። በእናትሽ በቃ ቢታጭ ዳግም በእውነት በጣም እያበሳጨኸኝ ነው። እሺ በቃ የሆንከውን ነገር በቃ ቢያንስ ጠጥተዋል አይደለ? በመጠጥ ንገረኝ። በቃ እኔ እንዳለ በቃ ህይወቴ ደባሪ ሆነ እኮ። ነገሮች ይስተካከላሉ በቃ ሳናስበው ነው አይደል ሁላችንም ይሄ ነገር የተፈጠረው። አዎ በቃ ፍቅርም እያስከፋችኝ ነው። እሷም ሌላ መንገድ ላይ ናት ነው። እኔም ደግሞ ዩቲዩብ የከፈትኩት እኔ ከእሷ ጋር ለመስራት ነው እንጂ ሌላ ነገር አይደለም። ግን አውቃለሁ እኮ የተፈጠረውን ነገር ግን በቃ ፕራንክ ተብለው የማይሆን ነገር ውስጥ ገባን አይደለ? ግን በቃ እሱን ለማስተካከል እየሞከርኩ ነው። እኔም ታውቃለህ እሷም ዳርቻ ነግሬያታለሁ ትላንት አልበቃ። ግን ምን ላደርግሽ ነው ከዚህ በላይ እኔ ራሱ ተጨነቅኩኝ በማላውቀው ነገር ገብቼ። አሁን ማለት የሚያጠቅ ሰው አለ እዚህ ውስጥ ምናምን እንዴት እንደዚህ አይነት ነገር ታደርጋለህ? ይሄ በቃ አሁን እናስ ደብሩ ነው። አሁን እሺ ምግብ ብላና ተነስኝ። አልበላም። ትበላለህ ጃግን ግዴታ ነው ትበላለህ። አልበላም። እኔ በቃ ኦዲየንስን ማተሰኝ እንደዚህ ሆኜ አተሰኝ ኦዲየንስ። አይ በምን ምክንያት እንደዚህ እንደው ሁሉም ስለሚያውቁ ይዩት። የምር እኔ በጣም እሺ ፍቅር ጋር ልደውልለት አልፈልግም። ማንም ጋር ልደውልለት አልፈልግም። ምን ማለት ነው አልፈልግም? እና እንደዚህ ሆነች ነው ዝም የምልህ? አይሆንም። እደውልላታለሁ፣ እነግራታለሁ እኔ አይ አይዞሽ ምግብ ብላ። እሺ ውሃ ላስመጣልህ? አነስ ችግር የለውም። እኔ እደውልላታለሁ። ከአንተ እኮ የሚበልጥ ነገር የለም ማለት ሁሉም ነገር መቅረት ይችላል። እንዴ እዚህ ጋር ሁሉም ነገር ከአንተ ጤና አይበልጥማ እንዴ? ሁሉም ነገር መቅረት ይችላል። እንዴት ነው እንደዚህ አይነት መጠጥ አልኮል እየጠጣህ እኮ? እሺ ተረጋጋ መጀመሪያ። ጋይስ እኔ የምር አልጠበኩም እንደዚህ ይሆናል ብዬና በቃ እኔ አላውቅም እንጂ በፍቅር ምክንያት እንደዚህ እንደሆንኩ ማለት እሷም ስታየው በጣም ነው የሚደብራት። ተሻውን ቪዲዮ እንትን በቃ ነው ወዲህ ምንም ችግር የለውም። እንዴ ዳግም ማለት እኔ ያስጨነቀኝ ነው ማለት በጣም እያናደድከኝ ነው። ሲጀምር አንደኛ ነገር እንዴት ነው የኔን ስልክ ሳታነሳ እዚህ የምትገኘው አንተ? ስልክህን ለብረህ ማታነሳ የት አለ ስልክ? ዘግቶ ነው? አዎ እንዴት አረቻው ዘግቶ አድርገው እንደዚህም ቢሆን እና ደግሞ ከመቼ ጀምሮ እናንተ እንደዚህ አይነት አልኮል መጠጣት ጀመርኩ? ታይም በጣም ነው ያዘንኩት። እግዚአብሔርን ካንተ ይሄን አልጠብቅም። ሲቀጥል ደግሞ እኔ ነገሮችን ለማስተካከል እየሞከርኩ ነው ያለው ታዲያ ጭራሽ አንተ እየጠጣ በመጠጥ እኮ መፍትሄ አይገኝም። ባይዘይ ራስህን አታታለል። እሺ እሺ እንዴ ምንድን ነው ደግሞ በጣም እያተኩስክ ነው። ዳግም ደህና ነህ? ውሃ አምጪልኝ ማሪ። ውሃ ግማሽ ሊትር ግማሽ
ልትወጣው እኮ ምንድን ነው እንደዚህ ስትሆን ራስ የሚፈጠው ነገር? እሺ በቃ ተረጋጋና አሁን እንሂድ። አሁን ወደ ቤት መሄድ አለብን። እንደዚህ ሆነ ከዚህ በላይ እዚህ ቦታ መቆየት የለብንም። ማለት የሚያክል ሰው ምናምን እኮ አለ። አንተ ለራስህ አታስብም? እንደዚህ ሆኜ መሄድ አልችልም። ስለዚህ እና ታዲያ እኮ እሺ ተረጋጋ በቃ። እንደዚህ ሆኜ እሺ ምን ላድርግ? ሂጂ። ኧረ ምን ሂጂ? ወዴት ነው የምሄደው? ያማል እንዴ? ወዴት ነው የምሄደው? በቃ ቢታ ነው ጥሩ ሁኔታ ላይ ያለው እኮ። እሺ ከዚህ በኋላ መጠጥ እንዳትነካ ሲጀመር ውሃህን ጠጣ አርፋ። እኔ ፍቅር ይሄንን ቪዲዮ ካየሽ ቢያንስ በቃ ያለውን ነገር መተሽ ለማውራትና ለመረዳዳት ሞክሪ። በቃ ደስ አይልም ያለው ነገር እንዴ ከሁለታችሁ እንደዚህ እሱ እንደዚህ እስኪሞት ነው እንደምትጠብቂ። ደውለህላት ነበር? አልደወልኩም። ማንም ጋር ደውል። ለምን አልደወልክላትም እንዴ? እንደዚህ ስትሆን እሷን ብታይ ይደብራት አጥባ። ዳግም እሺ ተነስ እንሂድ። አንተ ተጣጣው እና ተነስና እንሂድ። አሁን ሙሉ አልኮት በጣም እንደተራረጸ ያልተተከታለ እንዴ በጣም ያሳፈረ ካንተ አይተበልም። ምን ይራስ እግዚአብሔርን በጣም ነው ያፈርኩብህ። ተነስ እንሂድ። እኔ ከፍላለሁ። ችግር የለውም። እሺ ቪዲዮ እናንተ በእናትሽ አጣፋለሁ። ችግር የለውም። እወጣለሁ። እሺ ለማንኛውም ሂሳቡን እንሂድ። ከፍላለሁ እንውጣ። እንከፍላለሁ። እንውጣ። ተነስ። ታስበልሽ ምን ነበር ቢኖረኝ ትዕግስት እግርሽ ላይ ሳይጥለኝ ጸጸት ማሪም ባልኩሽ ያኔ ሳትሄጂ የገባኝ ቆይቶ ሆነ እንጂ ተሰስቻለሁ ካንጀቴ እክሳለሁ ማሪኝቴ ምን ይሆን ፍቅሬ ቅጣቱ ችኩል እንደኔ አይነቱ ቀስ በቀስ የቆየ ንጹህ ፍቅር መግፋቴ በስተት ተቻኩዬ ካለ ስም መስጠቴ ስትርቂኝ ታወቀኝ ቤቴ ሲሆኑና ለካነሶ ነበርሽ ገባኝ አሁን ገና ንጹህ ነሽ አንቺ ንጹህ ነሽ ከምንም የጸዳሽ አሁን ገባኝ ልቤ ተታሏል የለብሽም ጥፋት የሚባል መሳሳቴ ወዲም በላይ ንጽህናሽ አሁን ሲገባኝ